ጤና ይስጥልኝ የተከበራችሁ አድማጮች። ዛሬም ከሩሲያዊ ደራሲ አሌክሳንደር ፑሽኪን አንድ አጠር ያለ ትረካ አስደምጣችኋለሁ። ከዚህ በፊት ያቀረብኩላችሁን የፑሽኪን ትረካዎች በሙሉ ኮሜንት ላይና ዲስክሪፕሽን ላይ አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የማመላለሻ ጣቢያው ሹም። ደራሲ አሌክሳንደር ፑሽኪን፣ ተርጓሚ ዮሐንስ ገብረ ማርያም። የኢቫን ቤልኪን ታሪኮች በሚል ርዕስ በ1970 ዓመተ ምህረት ከታተመው መድብል የተገኘ። የማመላለሻ ጣቢያውን ሹም ያልረገመና ወይም ከእርሱ ጋር ያልተጨቃጨቀ በቁጣ በገነፈለው ጊዜ በፍርደ ገምድልነትና በብልግና በገዛ ራሱን መዘግየት የማይረባ ክሱን በጥፋት መዝገብ ላይ ለማስፈር መዝገቡን አቅርቡልኝ ያላለ ሰው የት ይገኛል? የማመላለሻ ሹሞችን የሰው ሥጋ እንደለበሱ አውሬዎች ወይም በቁጣቸው እንደሞቱ የመንግስት ሹማምንት ወይም ደግሞ እንደ ወንበዴዎች የማይቆጥራቸው ማን አለ? ትክክለኛ ፍርድን ለመመርኮዝና ራሳችንን በእነሱ ቦታ ለመተካት ብንሞክር ምናልባት ከፍ ባለ ትዕግስት ፍርድ ልንሰጣቸው እንችላለን። የማመላለሻ ሹም ምንድን ነው? በተራ ሹማምንት ውስጥ የሚገኝ እውነተኛ ሰማዕት ነው። ከዱላና ከእስራት የሚድነው በዚሁ ማዕረጉ ብቻ ነው። ያም ሆኖ ደግሞ ሁሌም አያመልጥም። የአንባቢዎችን የህሊና ፍርድ ጠይቃለሁ። ልዑል ቪያዜምስኪ በቧልት በማፌዝ ፈላጭ ቆራጭ ብሎ የሚጠራው የዚህ ሰው ሥራ የቱን ያህል አስቸጋሪ ነው? ተግባሩ በእውነቱ ከባድ አይደለምን? ሌት ሆነ ቀን እረፍት የለውም። መንገደኞች በአድካሚ ጉዞአቸው ላይ ያጠራቀሙትን ብስጭት ሁሉ በማመላለሻ ሹሙ ላይ ያዘንቡበታል። በአየር ጠባዩ አስመራሪነት፣ በመንገዱ መጥፎነት፣ በሰረገላ ነጂው ችኮነት፣ በፈረሶቹ ሰነፍነት፣ በዚህ ሁሉ የማመላለሻ ሹሙ እንደ ጥፋተኛ ሰው ወቀሳውን ይቀበላል። ወደ ምስኪን ቤቱ የሚገባው መንገደኛም እንደ ጠላቱ ይቆጥረዋል። የማመላለሻ ሹሙ ይህን ሳይጠሩት የመጣ እንግዳ እንደምንም ብሎ በፍጥነት ለማስወገድ የቻለ እንደሆነ እድለኛ ነው። የሚጫን ፈረስ ያልተገኘማ እንደሆነ የሚወርድበት ስድብና ዛቻ፣ በዝናብና በጭቃ ከቤት ወደ ቤት መሮጥ ግድ ይሆንበታል። በረዶ በኃይል እየወረደና ገና የጥር ወር ውርጭ እያለ ከተቆጣው መንገደኛ ጩኸትና ግልምጫ ትንሽ ለማረፍ ሲል ወደ በረንዳው ወጣ ይላል። አንድ ጀነራል ሲመጣም ያሉትን የመጨረሻዎቹን 2 ትሮይካዎች ይሰጠዋል። ትሮይካ በ3 ፈረሶች የሚሳብ ሰረገላ ነው። ከነዚህም ውስጥ አንደኛው ለፖስታ ማመላለሻ የተቀመጠ ነበር። ጀነራሉም አንዳችም የምስጋና ቃል ሳይናገር መለስ ብሎ ይሄዳል። ከ5 ደቂቃም በኋላ የደወል ድምፅ ይሰማል። አንድ የመንግስት መልእክተኛ መጥቶም አዲስ ፈረሶች የመጠየቂያ ትዕዛዙን ጠረጴዛው ላይ ይወረውረዋል። ይህን ሁሉ ስናመዛዝነው ልባችን ከቁጣ ይልቅ በርህራሄና በሐዘን ይመላል። ስለዚህ ጉዳይ ጥቂት ቃል ጨምሬ ለመናገር እፈልጋለሁ። ለ20 ዓመታት ያህል በመላው ሩሲያ እየተዘዋወርኩ ጉዞ አድርጌያለሁ። የማመላለሻ ጣቢያዎች የሚገኙባቸውንም መንገዶች ሁሉ አብዛኛዎቹን አውቃቸዋለሁ። ልዩ ልዩ ዕድሜ ያላቸውን የሰረገላ ነጂዎችም አውቃለሁ። እኔም አላውቀውና በጉዳይ ምክንያት ያላጋጠመኝ አንድም የማመላለሻ ሹም አይገኝም። በጉዞዬ ላይ የተመለከትኩትና ያጠራቀምኩትን ነገር ሁሉ በቅርብ ጊዜ ውስጥ እንደማሳተመው ተስፋ አለኝ። ለአሁኑ ግን የማመላለሻ ሹሞች በሕዝብ ፊት የሚታዩት ፈጽሞ በተሳሳተ መንገድ መሆኑን ልገልጽ እወዳለሁ። እነዚህ ያለ አግባብ የተጠሉ የማመላለሻ ሹሞች በጠቅላላው ሰላማዊና እንግዳ ተቀባይ፣ ሰውንም ለማስደሰት የሚጥሩ ሰዎች ናቸው። ክብራቸውን የሚያጋንኑና የሰውንም ገንዘብ ለመንጠቅ የሚሞክሩ ሰዎች አይደሉም። በንግግራቸው ላይ ብዙ የማወቅና የመረዳት ፍላጎት ያሳያሉ። አብዛኞቹ የተከበሩ መንገደኞች ይህን ጉዳይ ሳይመለከቱ በማለፍ ከፍ ያለ ስህተት ያደርጋሉ። እኔ በበኩሌ ግን አንዳንድ የማይረቡ የመንግስት ሹማምንት በመንግስት ሥራ ጉዳይ ሲዘዋወሩ የሚያደርጉትን ንግግር ከመስማት የማመላለሻ ሹሞችን ጨዋታ መስማት እመርጣለሁ። ከተከበሩ የማመላለሻ ሹሞች መካከል ወዳጆች እንዳሉኝ በቀላሉ ለመረዳት የሚቻል ነው። ይልቁንም ደግሞ ትዝታው ከልቤ ምንጊዜም የማይጠፋ አንድ የማመላለሻ ሹም አለ። ከሕይወቴ በአንደኛው ዘመን ውስጥ ከዚህ ሰው ጋር
አጋጣሚ ጊዜ አገናኘን። እነሆ አሁን ለትዕግስተኛ አንባቤ ልነግር የምፈቅደው ይህንኑ ታሪክ ነው። እንደ አውሮፓውያን አቆጣጠር በ1816 ዓመተ ምህረት እንደ አጋጣሚ ወደ አንድ አውራጃ በአንድ መንገድ ተጓዝኩ። ያ መንገድ አሁን የለም። በማዕረጌ ዝቅተኛነትና ያለኝም ገንዘብ ለሁለት ፈረስ ብቻ የሚበቃ ስለነበር የምጓዘው ከጣቢያ ወደ ጣቢያ ነበር። በዚህ ምክንያት የማመላለሻ ሹማምንት እምብዛም ከፍ ባለ አክብሮት አይቀበሉኝም ነበር። ለእኔ መብቴና ተገቢ መስሎ የታየኝንም ነገር ብዙ ጊዜ በኃይል አስገድጄ ወስድ ነበር። ወጣትና ትዕግስተ ቢስ በመሆኔም አንዳንድ የማመላለሻ ሹሞች ከፍርሃትና ከግብረ ገብ ማነስ የተነሳ ለእኔ የተዘጋጀውን ፈረስ ለሌላ ከፍተኛ ሰው ሲሰጡ እናደድ ነበር። መታለፍን የለመድኩት አገረ ገዢው በሚሰጠው ግብዣ ላይ ተገኝቼ ሳለ አንድ የማይረባ አሽከር እኔን እየተወ ለሌላ ሰው ሲያሳልፍ ባየው ጊዜ ነው። አሁን ግን እነዚህን ሁለቱ ናቴዎች የተለመዱ ነገሮች ሆነው አገኘኋቸው። ለነገሩ ሰው እንደ ማዕረጉ የተባለው በዓለም ላይ የጸደቀው ደንብ ቀርቶ ሰው እንደ አእምሮ የሚባል ደንብ ቢተካ ኖሮ ምን ይውጠን ነበር? እንዴት ያለ ክርክርስ በተነሳ ነበር? አሽከሮችስ መጀመሪያ ማንን ያገለግሉ ነበር? ዳሩ ግን ይሄ ይቅርና ወደ ጥንት ታሪኬ ልመለስ። ቀኑ ሞቃት ነበር። ከአንዱ ጣቢያ 3 ቬርስታዎች ራቅ ብሎ ካፊያ ጀመረ። ከአንድ ደቂቃ በኋላም ዶፍ ስለወረደ ከእግር እስከ ራሴ በዝናብ በሰበስኩ። ወደ ጣቢያው እንደደረስኩም መጀመሪያ የፈለግኩት በፍጥነት ልብሴን መለወጥና ሁለተኛም ሻይ መጠጣት ነበር። ሰማሽ ወይ ዱኛ አለና ጮኸ የማመላለሻ ሹሙ። የሻዩን ጀበና አዘጋጅና ሄደሽ ወተት አምጪ። ይህን ትዕዛዝ በመቀበል የአንድ የ14 ዓመት ልጃገረድ በመጋረጃ ከተከፈለ ግድግዳ በስተኋላ ብቅ አለችና ፈጥና ወደ በረንዳው ወጣች። ውበቷ አስደነቀኝ። ልጆ ናት ብዬ ጠየቅኩት። አሁን ልጄ ናት ሲል በኩራት ልብ መለሰልኝና እንደ ቀድሞ እናቷ ቀልጣፋ ናት አለ። ከዚህ በኋላ ወዲያው ማዘዣዬን መገልበጥ ጀመረ። እኔም መጠነኛና ንጹህ በሆነው የመኖሪያ ቤት ውስጥ የተደረደሩትንና ቤቱን ያደመቁትን ስዕሎች መመልከት ጀመርኩ። ስዕሎቹ የሚያስረዱት የኮበለለውን ልጅ ታሪክ ነው። በመጀመሪያው ስዕል ላይ አንድ አዛውንት ሰውዬ የሌሊት ቆቡን እንዳደረገና የጧት ልብሱን እንደለበሰ አንድ ልቡ የሸፈተን ልጅ ሲሰናበትና ልጁም የአባቱን ምርቃትና አንድ ከረጢት ገንዘብ በችኮላ ሲቀበል ይታያል። ሌላው ስዕል ደግሞ የልጁን ያመንዝራ ጠባይ በከንቱ ወዳጆችና በአፍረተ ቢስ ሴቶች እንደተከበበ በዝርዝር ያሳያል። ቀጥሎ ያለው ደግሞ ወጣቱ ልጅ ከተበላሸና ከደህየ በኋላ የተቀዳደደና ያረጀ ካባ ለብሶና ሾጣጣ ባርኔጣ ደፍቶ አሳማዎች ሲጠብቅና ምግባቸውንም ሲካፈል ያመለክታል። በልጁ ፊት ላይ ጥልቅ የሐዘንና የመጸጸት ስሜት አለበት። የመጨረሻው ስዕል ልጁ ወደ አባቱ ጋር ሲመለስ የሚያሳይ ነው። ደግ አባቱ የሌሊቱን ቆብ እንዳደረገና የጧት ልብሱን እንደለበሰ ሮጦ ወጥቶ ይቀበለዋል። የኮበለለውም ልጅ ወዲያው አባቱ ጫማ ላይ ይወድቃል። በስተጓሮ በኩልም የወጥ ቤቱ የሰባ ጥጃ ሲያርድና ታላቅ ወንድምየውም የደስታው ምክንያት ምን እንደሆነ አገልጋዮቹን ሲጠይቅ ያሳያል። በእያንዳንዱ ስዕል ስር ያለውን የጀርመንኛ የግጥም ቃልም አነበብኩ። ይህ ሁሉና የሚጣፍጥ መዓዛ ያለው በማሰሮ ላይ የነበረው የዛፍ ችግኝ፣ አልጋውና በብሮ የተጠለፈው የመስኮት መጋረጃ እንዲሁም በአካባቢው የነበረው ሌላው ዕቃ ሁሉ አሁን ድረስ እንደ አዲስ ትዝ ይለኛል። ዕድሜው ወደ 50 የሚጠጋው ጤናማና ደስተኛ የሆነው የቤቱ ጌታ ረጅም አረንጓዴ ካፖርቱን እንደለበሰና ባለቁ የጨርቅ ቁርጥራጮች ላይ 3 ሜዳዩን እንዳንጠለጠለ አሁንም ይታየኛል። የሰረገላ ነጄን ወዲያው ከፍየው እንደሄደ ዱኛ የሻይ ጀበናውን ይዛ መጣች። ይቺ ትንሽ ፍቅር ወዳድ ልጃገረድ በእኔ ላይ ያሳደረችው ስሜት ምን እንደሆነ ለማወቅ አልዘገየችም። ታላላቅና ሰማያዊ አይኖቿን ኮስተር አድርጋ ወደ ታች ጣል አደረገቻቸው። ከእርሷ ጋር ጨዋታ ጀመርኩ። ዓለምን እንደሚያውቅ ሰው ሁሉ ያላንዳች አፍረት ጥያቄን ትመልስ ነበር። አባቷን አረቄ ጋበዝኩት። ለእርሷም አንድ ስኒ ሻይ ሰጠኋት። ሦስታችንም ከጥንት ጀምሮ እንደምንተዋወቅ ሁሉ በአንድነት እንጫወት ነበር። ፈረሶቹ ተዘጋጁ። እኔ ግን
ከማመላለሻ ሹሙና ከልጅቷ ጋር መለየት አልወደድኩም ነበር። በመጨረሻ ተሰናበትኳቸው። አባትየውም መልካም ጉዞ ተመኘልኝ። ልጅቷም ሰረገላዬ ድረስ መጥታ ሸኘችኝ። በረንዳው ላይ ቆም አልኩና እንድስማት ትፈቅድልኝ ዘንድ ጠየቅኳት። ዱኛም ፈቀደችልኝ። መሳምን እንደ ጊዜ ማሳለፊያ ቆጥሬ ራሴን ማስደሰት ከጀመርኩበት ቀን አንስቶ የሳምኳቸው ሴቶች ሁሉ ብቆጥር ይህ ነው አይባልም። ነገር ግን ይህችን ልጅ እንደ መሳም ያህል የሚያስደስትና የዘላለም ደስታ የሰጠኝ የለም። ከጥቂት ዓመታት በኋላ እንደገና ደግሞ ግርጥ አለኝና በዚያው መንገድ መጥቼ እዚያው ቦታ ደረስኩ። የማመላለሻ ሹሙ ልጅ ትዝ አለችኝና እንደገና አያት ይሆናል በማለት የደስታ ስሜት አደረብኝ። በአንድ በኩል ደግሞ ምናልባት የማመላለሻ ሹሙ ተሽሮ ይሆናል፣ ዱኛም ይህን ጊዜ አግብታ ይሆናል ብዬ አሰብኩ። ምናልባት ከሁለት አንዳቸው ሞቶ ይሆናል የሚል ሐሳብም በአእምሮዬ ላይ ብልጭ አለ። ስለዚህ ወደ ማመላለሻ ጣቢያው በሐዘን ስሜት ተቃረብኩ። ፈረሶቼ ወደ ማመላለሻ ሹሙ አነስተኛ ቤት ተጠጉ። ወደ ክፍሉ ውስጥም ስገባ የኮበለለውን ልጅ ታሪክ የሚገልጹትን ስዕሎች ወዲያው አስታወስኳቸው። ጠረጴዛውና አልጋው ድሮ ቦታቸው እንዳሉ ናቸው። በመስኮቱ ላይ ግን አበባ የለም። በክፍሉ ውስጥ ያለው ነገር ሁሉም የመበስበስና የመወዳደቅ ምልክት ያሳያል። የማመላለሻ ሹሙ የበግ ቆዳ ኮት ለብሶ ተኝቶ ነበር። እኔ በመምጣቴ ተነስቶ ቁጭ አለ። ድሮ እንደማውቀው ሳምሶንን ይመስል ነበር። አሁን ግን እንዴት አርጅቷል! ማዘዣዬን ሲገለብጥ የሸበተ ጸጉሩንና ባልተላጨ ጢሙ ላይ ያለውን ጉድጓዳ መስመር እንዲሁም የጎበጠ ትከሻውን አየው። በዚህ ጊዜም ያን የመሰለ ግድንግድ ሰው በ3 እና 4 ዓመታት ውስጥ እንዲህ ያለ ኮሳሳና ያረጀ ሰው በመሆኑ እጅግ ተደነቅኩ። አያውቁኝም ወይ አልኩና ጠየቅኩት። እኔና እርሶ እኮ የጥንት ወዳጆች ነን። ሊሆን ይችላል አለና በከፋው ሰው መልክ መለሰልኝ። በዚህ መንገድ አያሌ ሰዎች ስለሚመላለሱ ብዙዎቹ መንገደኞች ወደዚህ ይመጣሉ። ልጆ ዱኛስ እንደምናት አልኩና ጠየቅኩ። ሽማግሌው ሰውዬ ፊቱን ኮስተር አደረገና እግዚአብሔር ያውቃል አለ። አገባች ብዬ ጠየቅኩት። ሽማግሌው ሰውዬ ጥያቄን ያልሰማ በመምሰል ማዘዣዬን ዝቅ ባለ ድምፅ ማንበቡን ቀጠለ። እኔም ጥያቄን ተውኩትና ጀበና እንዲጣድ አሳሰብኩ። ነገሩን የማወቅ ፍላጎት ሆዴን ስለቆረጠኝ ምናልባት አረቂ የጥንት ወዳጅን ብላ ሲያፍታታ ይሆናል በማለት ተስፋ አደረግኩ። አልተሳሳትኩም። ሽማግሌው ሰውዬ የጋበዝኩትን አንድ ብርጭቆ አረቄ አልቀበልም አላለም። ራም አረቂውም የከፋው ፊቱን እንደሚያብራራለት ተረዳሁ። ሁለተኛውን ብርጭቆ ሲጠጣ እኔ ማን እንደሆንኩ በማስታወስ ወይም ደግሞ ያስታወሰኝ በመምሰል መለፍለፍ ጀመረ። እኔም ከሰውየው አንደበት ያስደነቀኝና ልቤን የነካው ታሪክ ሰማሁ። ዱኛ ልጅን ያውቋት ኖሯል ሲል ጀመረ። ዋ እሷን የማያውቅ ማን አለ? አይ ዱኛ እንዴት ያለች ልጃገረድ ነበረች! እዚህ የመጣው ሰው ሁሉ ያመሰግናት ነበር። በእርሷ ላይ ክፉ ቃል የሚናገር አንድም ሰው አልነበረም። ሴት ወይዛዝርቱም ለመታሰቢያ መሐረብና ጉትቻ ይሰጧት ነበር። መኳንንትም ወደ ጣቢያ ሲመጡ ምሳ ወይም ራት የሚጠብቁ በመምሰል አውቀው ይቆዩ ነበር። በእውነቱ ግን እሷን እስቲ ጠግቧት ድረስ ለመመልከት ነበር። ምንም እንኳ አንድ ጨዋ መኮንን ቢናደድም ቅሉ እሷን ሲያይ ወዲያው ይቀዘቅዝና በጥሞና ቃል ያናግረኝ ነበር። ብነግሮት አያምኑኝም እንጂ የመንግስት ልዩ መልእክተኞች እንኳ ግማሽ ሰዓት ያህል ያነጋግሯት ነበር። ቤቴንም ደግፋ ያዘችልኝ እሷው ነበረች። ቤት የምትጠርገውና ወጥ የምትሰራው ሁሉንም ነገር የምታደርገው እሷ ነበረች። እኔም የዋሁ አይኔን ከርሷ ላይ ለማንሳትና አይቼ ልጠግባት አልችልም ነበር። ዱኛዬን ወዳት አልነበረምን? ልጄን አፈቅራት አልነበረምን? ደስ ብሏት ትኖር አልነበረምን? ነገር ግን አደጋን በጸሎት ለማስወገድ አይቻልም። ሰው ከታሰበለት እድሉ ሊያመልጥ አይችልም። እዚህ ላይ የደረሰበትን አደጋ በዝርዝር ሊነግረኝ ጀመረ። ከ3 ዓመት በፊት በአንድ የክረምት ምሽት የማመላለሻ ሹሙ አንድ መዝገብ ይዞ ሲያሰምርና ልጁም ከመጋረጃው በስተኋላ ተቀምጣ ልብስ ስትሰፋ ሳለ አንድ ትሮይካ ሰረገላ መጣ። ዘርፋፋ ቆብ ያደረገና ትልቅ የወታደር ካፖርት የለበሰ ወፍራም አንገት መጠምጠሚያ የጠመጠመ መንገደኛም
ወደ ቤት ገባና ፈረሶች ጠየቀ። ፈረሶቹ ግን በሙሉ ሄደው ነበር። መንገደኛው ይህን በሰማ ጊዜ ድምፁን ከፍ አድርጎ ጮኸና አለንጋውን ቃጣ። ዱኛ ይህን አይነት ትርኢት ለምዳ ስለነበር ከመጋረጃው ውስጥ ሮጣ ወጣችና እንግዳውን በጥሞና ቃል በማናገር እህል መብላት ይፈልግ እንደሆነ በትህትና ጠየቀችው። የዱኛ ብቅ ማለት የተለመደውን መልካም ውጤት አስገኘ። መንገደኛውን ቁጣው ለቆት ሄደ። ፈረሶች እስኪመጡም ለመጠበቅ ተስማማና ራት አዘዘ። የራሰ የለስላሳ ጸጉር ባርኔጣውን አውልቆ የአንገት መጠምጠሚያውን ፈቶ ትልቅ ካፖርቱንም አውልቆ ጥሎ ሲታይ ጊዜ ትንሽ ጥቁር ሪዝ ያለው ወጣትና መለሎ ፈረሰኛ ሆኖ ተገኘ። ሰውየው ወዲያውኑ ተዝናንቶ ከማመላለሻ ሹሙና ከልጁ ጋር በደስታ መጫወት ጀመረ። ራትም ቀረበ። ይህ ሲሆን ሳለ ፈረሶቹ ተመለሱ። ሳር ሳይበሉም ወዲያው ለመንገደኛው ሰውዬ እንዲጫኑለት የማመላለሻ ሹሙ አዘዘ። የማመላለሻ ሹሙ ወደ ቤት ተመልሶ ሲገባ ግን መንገደኛው ሰውዬ በጠና ታሞ በሳንቃው ወንበር ላይ ተጋድሞ አገኘው። ድካምና ራስ ምታት ስለተሰማው መንገዱን ሊቀጥል አልቻለም። ምን ይደረግ? የማመላለሻ ሹሙ አልጋውን ለቀቀለት። ሕመምተኛው በማግስቱ ሳይሻለው ቢቀርም ከሌላ ቀበሌ ሐኪም እንዲመጣለት ተወሰነ። በማግስቱ ፈረሰኛው ሕመሙ ባሰበት። አሽከሩ ወጌሻ ለመጥራት ወደ አቅራቢያው ከተማ ሄደ። ዱኛም በኮምጣጤ ራሰ መሐረብ ሕመምተኛው ሰውዬ ራስ ላይ አድርጋ ስፌቷን እየሰፋች አልጋው አጠገብ ተቀመጠች። ሕመምተኛው በማመላለሻ ሹሙ ፊት ሲሆን ያቃስታል። አንዳችም ቃል ለመናገር አይችልም። ሆኖም 2 ሲኒ ቡና አጠጥቶ ራቴን ስጡኝ እያለ አቃሰተ። ዱኛ ከአልጋው አጠገብ ከቶ አልተለየችውም ነበር። የሚጠጣ ነገር ስጡኝ እያለ ያለማቋረጥ ሲለምንም ዱኛ እርሷ ራሷ በእጇ ያዘጋጀችውን የሎሚ ጭማቂ በኩባያ እያመጣች ትሰጠው ነበር። ሕመምተኛውን ከንፈሩን በሎሚው ጭማቂ ያራሰ ኩባያውን በመለሰ ቁጥር የዱኛን እጆች በደካማ አያያዝ ጨበጥ እያደረገ ምስጋናውን ይገልጽ ነበር። ሐኪሙ በራት ሰዓት ደረሰ። የሕመምተኛውን ልብ ካዳመጠ በኋላ በጀርመንኛ አናገረው። ቀጥሎም በመስኮብኛ ቋንቋ በመናገር ሕመምተኛ የሚያስፈልገው እረፍት ማድረግ ብቻ እንደሆነና ከጥቂት ቀናት በኋላም ጉዞውን ለመቀጠል እንደሚችል አስታወቀ። ሐኪሙ ስላደረገው ምርመራ ፈረሰኛው ሰውዬ 25 ሩብል ከፈለው። ራትም ጋበዘው። ሐኪሙም ግብዣውን ተቀበለና ሁለቱም ራታቸውን ጥርቅም አድርገው በሉ። አንድ ጠርሙስ የወይን ጠጅም ጨልጠው ጠጡ። አንዳቸው ለአንዳቸው የነበራቸው ስሜትም በደስታ የተመላ ነበር። ከአንድ ቀን በኋላ ፈረሰኛው ሰውዬ በሙሉ ዳነ። እጅግ ከመደሰቱም የተነሳ አንድ ጊዜ ከዱኛ ጋር አንድ ጊዜም ከማመላለሻ ሹሙ ጋር ያለማቋረጥ ይቀልዳል፣ እያፏጨ ያዜማል፣ ከመንገደኞችም ጋር ይጫወታል። የፈረስ መጠየቂያ ደብዳቤያቸውንም ይመዘግባል። በዚህ አኳኋን በሦስተኛው ቀን ጠዋት ለመሄድ ሲነሳ ደጉ የማመላለሻ ሹም ከዚህ ከለመደው መልካም ሰው ጋር መለያየት ከባድ ቅሬታ አሳደረበት። ቀኑ እሁድ ዕለት ስለነበር ዱኛ ወደ ቤተ ክርስቲያን ለመሄድ ተዘጋጀች። የፈረሰኛው ሰውዬ ሰረገላ ቀረበ። በማመላለሻ ሹሙ ቤት ለቆየበት ጊዜ ለማመላለሻ ሹሙ ከፍ ያለ ችሮታ ካደረገለት በኋላ ተሰናበተው። ዱኛንም እንደዚሁ ተሰናበታትና ከመንደሩ በአንደኛው አንጻር ወደሚገኘው ቤተ ክርስቲያን ድረስ በሰረገላ ልውሰድሽ ብሎ ጋበዛት። ዱኛ ግራ ገባት። ምን አስፈራሽ አላት አባቷ። ክቡርነታቸው እንደሆኑ ተኩላ አይደሉም፣ አይነክሱሽም፣ እስከ ቤተ ክርስቲያኑ ድረስ ይውሰዱሽ። ዱኛ ሰረገላው ላይ ወጣችና በፈረሰኛው ሰውዬ ጎን ተቀመጠች። አሽከርየውም ዘሎ ፊት መቀመጫው ላይ ወጣ። ሰረገላ ነጂውም አፏጨ። ፈረሶቹም ጋልበው ሄዱ። ምስኪኑ የማመላለሻ ሹም ልጁን ዱኛን ከፈረሰኛው ሰውዬ ጋር አብራ እንድትሄድ ለምን እንደፈቀደና አምሮስ ምን እንዳሳወረው ምን እንደነካውስ ከቶ ሊገባው አልቻለም። ገና ግማሽ ሰዓት ሳይሆን ልቡ መጨነቅ ጀመረ። እጅግ ከመስጋቱም የተነሳ ሊታገስ ስላልቻለ ልጁን ለመፈለግ ወደ ቤተ ክርስቲያን ሄደ። እዚያ እንደደረሰም ሰዎች ተሳልመው ሲወጡ አየ። ዱኛ ግን በቅጥሩም ውስጥ ሆነ በቤተ ክርስቲያኑ በር ላይ አልነበረችም። በዚህ ጊዜ ወደ ቤተ ክርስቲያን ውስጥ ፈጥኖ ገባ። ቄሱ ከቤተ መቅደስ ወጥቷል። ቄስ ገበዙም ሻማዎቹን ያጠፋል። 2 አሮጊቶች ሴቶች ጥግ ይዘው ጸሎታቸውን ያደርሳሉ። ዱኛ ግን የትም ቦታ አልነበረችም።
ምስኪን አባትየው ቢቸግረው ልጄ ወደ ቤተ ክርስቲያን መጣ ነበር ብሎ ቄስ ገበዙን ጠየቀው። ቄስ ገበዙም አልመጣችም ሲል መለሰለት። የማመላለሻ ሹሙ ሙትት ድክም ብሎ ተመለሰ። የቀረው አንድ ተስፋ ብቻ ነበር። ይኸውም ምናልባት ዱኛ የልጅነት ሐሳብ መርቷት የክርስትና እናቷ ወደምትኖርበት ቀጥሎ ወዳለው ጣቢያ ሄዳ እንደሆነ ነው። ከሰረገላ ጋር የላካቸው ሰዎች ተመልሰው እስኪመጡ ድረስ በጭንቀት ጓግቶ ጠበቀ። ዳሩ ግን ቀኑ መሸ፣ የሰረገላ ነጂውም ሳይመለስ ቀረ። በመጨረሻም ሰረገላ ነጂው ወደ ሌሊት ገደማ ሰክሮና ብቻውን ሆኖ ይህን የሚያስቅቅ ወሬ ይዞ መጣ። ዱኛ ከሚቀጥለው ጣቢያ ከፈረሰኛው ጋር አብራ ሄደች። ሽማግሌው ሰውዬ የደረሰበትን አደጋ ችሎ ሊቀበለው አልቻለም። ያንን ዕለት ማታም ያ ቀጣፊ ወጣት ሳይሄድ በፊት ተኝቶበት የነበረው አልጋ ላይ ሽማግሌው ሰውዬ ተኛ። የማመላለሻ ሹሙ ነገሩን ሁሉ ወደ ኋላ ተመልሶ ሲመለከተው ጊዜ ወጣቱ ሰውዬ ታመምኩ ያለው ሲያብል መሆኑን ተረዳው። ምስኪኑ ሽማግሌ በትኩሳት ክፉኛ ስለታመመ ወደ ቀጣዩ ቀበሌ ወሰዱት። ሌላ የማመላለሻ ሹምም በሱ እግር ለጊዜው ተተካ። ሽማግሌውን የሚያክመው ሐኪም ያንን ፈረሰኛ የመረመረው ሐኪም ስለነበር ያ ታመምኩ ያለ ወጣት ፈረሰኛ ፍጹም ደህና እንደነበርና ተንኮል ማሰቡንም ያን ጊዜ ያውቅ እንደነበር ያልተናገረበትም ምክንያት ፈረሰኛው ሰውዬ ይገርፈኛል ብሎ በመፍራት እንደነበር ለሽማግሌው የማመላለሻ ሹም ገለጸለት። ጀርመኑ የተናገረው ቃል እውነቱን ይሁን ወይስ ዕውቀቱን ለማሳየት ያህል ይሁን ምስኪኑ ሕመምተኛ በምንም ረገድ ሊያጽናናው አልቻለም። የማመላለሻ ሹሙ ከሕመሙ ገና በጎ ሳይሆን በሱ ቀበሌ ካለው የበላይ ባለስልጣን የ2 ወር ፈቃድ ጠይቆ ምን ማድረግ እንዳሰበ ለማንም ሰው ሳይናገር ልጁን ለመፈለግ በእግሩ ተነስቶ ሄደ። ከመዝገቡ ላይ ሻምበል ሚኒስኪ ማለት ፈረሰኛ ሰውዬ ነው፣ ከስሞሌንስክ ወደ ፒተርስበርግ እንደተጓዘ አጣራ። ሰረገላውን የነዳለት ሰውዬ እንደተናገረውም ዱኛ የሄደችው እያለቀሰች ነበር። ሆኖም በገዛ ፈቃዷ ይመስላል። የእግዚአብሔር ፈቃዱ የሆነ እንደሆነ አለ የማመላለሻ ሹሙ፣ የጠፋች ጠቦቴን ወደ ቤቴ መልሼ አመጣታለሁ። በዚህ ሐሳብ ተጽናንቶ ወደ ፒተርስበርግ ደረሰ። እዚያም ወደ ኢዝማኤሎፍ የጦር ሰፈር ገብቶ በወታደርነቱ ጊዜ ወዳጁ ወደ ነበረና አሁን ከሥራ ተሰናብቶ ወደሚኖር መኮንን ቤት ገባ። ከዚያም ፍለጋውን ጀመረ። ሻምበል ሚኒስኪ በፒተርስበርግ ውስጥ ዲሙቶቭ በተባለ ሆቴል ውስጥ እንደሚኖር ወዲያው ተረዳ። የማመላለሻ ሹሙ ሰውየውን ለማየት ወሰነ። ማለዳ ጠዋትም ወደ ፈረሰኛው ቤት ደርሶና በሩ ላይ ቆሞ አንድ የድሮ ወታደር ክቡርነቱን ለማየት ይፈልጋል ብለህ ንገርልኝ ሲል አሽከርየውን ጠየቀው። አሽከርየውም የፈረስ ጫማውን ግንድ ላይ እየጠረገ ጌታው መተኛቱንና ከ5 ሰዓት በፊት ማንንም ሰው አለመቀበሉን ነገረው። የማመላለሻ ሹሙ ተመልሶ ሄደና በቀጠረው ሰዓት እንደገና ተመልሶ መጣ። ሚኒስኪ ራሱ የጧት ልብሱን ለብሶና ደማቅ ቀይ ቆብ አድርጎ ሊቀበለው ወጣ። ምንድነው ጉዳይ ወንድሜ አለና ጠየቀው። የሽማግሌው ልብ በስሜት ገነፈለ፣ አይኖቹም እንባ ቋጠሩ። አንደበቱ ስለተሳሰረም እንዲህ ሲል ብቻ ተናገረ። ክቡር ሆይ፣ ስለ እግዚአብሔር ብለው ክቡር ጌታዬ ሆይ። ሚኒስኪ ሽማግሌውን በፍጥነት ከእግር እስከ ራሱ አየውና ፊቱ ቀላ። እጁን ይዞም ወደ ቢሮው ይዞት ገባና በሩን ከውስጡ በኩል ቆለፈው። ክቡር ሆይ ሲል ሽማግሌው ነገሩን ቀጠል አድርጎ መቼም የፈሰሰ ውሃ አይታፈስም፣ ግን ምስኪን ልጄን ዱኛን መልሰው ይስጡኝ። እስኪ በቃውት ድረስ ተደስተውባታል፣ ግን ጨርሰው ያበላሿት። አንዴ የሆነ ነገር አይመለስም አለ ወጣቱ ሰውዬ በመጸጸት መልክ። በድዬሃለሁ፣ ይቅርታ ልጠይቅህም ዝግጁ ነኝ። ነገር ግን ዱኛን ይከዳታል ብለህ አታስብ። ከኔ ጋር በደስታ እንደምትኖር ቃል ኪዳን እገባልሃለሁ። ምን ታደርግልሃለች? እኔን ትወደኛለች፣ የጥንት ኑሮዋንም ረስተዋለች። የሆነውን ነገር አንተም ሆንክ እሷ ምንጊዜም አትረሱትም። ከዚህ በኋላ ወጣቱ ሰውዬ በማመላለሻ ሹሙ እጅጌ ውስጥ አንድ ነገር ሸጎጥ አደረገና በሩን ከፈተው። ሽማግሌው ሰውዬም ሳያውቀው መንገድ ውስጥ ገባ። ለብዙ ጊዜም እንደ እንጨት ደርቆ ቆመ። በመጨረሻም አንድ ጥቅል ወረቀት በእጅጌው ውስጥ እንዳለ አስታወሰ። መዞ አውጥቶ በፈታውም ጊዜ የተጨባበጡ
አያሌ የ5ና የ10 ሩብል ወረቀቶች አገኘ። እንደገና አይኖቹን ባቋጠሩ። ባያቀረረውም እንዲህ ያለው ውርደት ስለደረሰበት ነው። ወረቀቶቹን ጨባብጦ እንደ ኳስ ጠቀለለና መሬት ላይ ጣላቸው። በእግሩ ረጋግጦም መንገዱን ቀጠለ። ጥቂት እርምጃዎች ያህል ከሄደ በኋላም ተገትሮ ቆመ። አሰበም። በሄደበትም መንገድ ተመልሶ መጣ። ነገር ግን የጣላቸውን የገንዘብ ወረቀቶች ሊያገኛቸው አልቻለም። አንድ ቱር ብሎ የለበሰ ወጣት ሽማግሌውን ሰውዬ ባየ ጊዜ ሮጦ ሰረገላ ላይ ወጣና ነጂውን በጩኸት ንዳ ንዳ አለው። የማመላለሻ ሹሙ አባሮ ሊይዘው አልሞከረም። ወደ ገዛ ጣቢያው ለመሄድ ወሰነ። ነገር ግን ለአንድ ጊዜም ቢሆን ምስኪን ልጁን ዱኛን ለማየት ፈለገ። ስለዚህ ከ2 ቀን በኋላ ሚኒስኪ ወደሚኖርበት ሰፈር እንደገና ሄደ። ነገር ግን የሚኒስኪ ወታደር አሽከር ጌታው ማንንም ሰው የማይቀበል መሆኑን በቁርጥ ቃል ነገረውና ከአዳራሽ ውስጥ ገፍቶ አስወጥቶ በሩን ወርውሮ ዘጋበት። የማመላለሻ ሹሙ ለጥቂት ጊዜ ያህል ውጪ ቆመና መንገዱን ቀጠለ። ያንኑ ዕለት ማታ ሽማግሌው ሰውዬ በሰማዕታት ቤተክርስቲያን ጸሎት አድርሶ በሊቴናያ መንገድ ሲሄድ ሳለ አንድ የተዋበ ሰረገላ ባጠገቡ አለፈ። ማመላለሻ ሹሙ ባለ ሰረገላው ሚኒስኪ እንደሆነ አወቀ። ሰረገላው ባለ 3 ፎቅ ቤት ፊት ለፊት በበሩ አጠገብ ሲቆም የፈረሰኛው ክፍል ባልደረባ ዘሎ በረንዳው ላይ ወረደ። በዚህ ጊዜ የማመላለሻ ሹሙ የደስታ ስሜት አደረበት። ተመልሶ መጥቶ ወደ ሰረገላው ቀረበና ነጂውን እንዲህ ሲል ጠየቀው። ይህ የማን ሰረገላ ነው ወንድሜ? የሚኒስኪ ነው አለው። አሁን ነው አለው ሰረገላ ነጂው። ምን አስጠየቀው? ምክንያቱን እነግርሃለሁ። ጌታ ለዱኛ መልእክት እንዳደርስ ጽፎ ሰጥቶኝ ነበር። ዱኛ የምትኖርበትን ቦታ ግን ዘነጋሁት። ሰረገላ ነጂውም እሷማ የምትኖረው እዚሁ ፎቁ ላይ ነው፣ ግን መልእክቱን አዘግይተውታል ወዳጄ። ጌታዬ ራሳቸው አሁን ከእርሷ ጋር ናቸው። ቢሆንም ግድ የለም አለ የማመላለሻ ሹሙ። ልቡ ድንገት ትርትር እያለ ቦታውን ስላሳየኝ አመሰግናለሁ፣ ግን ቃሌን ማክበር አለብኝ። ይህን ተናግሮ ደረጃውን መውጣት ጀመረ። በሩ ተቆልፎ ነበር። ደወሉን ደወለ። ለጥቂት ሰከንዶች ያህልም ጭንቅ ያዘው። ቁልፉ ተንኳኳና በሩ ተከፈተ። አፍዶቲያ ሳምሶኖቭና እዚህ ትኖራለችን ብሎ ጠየቀ። አሁን እዚህ ነው የምትኖረው ስትል አንድ ወጣት ገረድ መለሰችለትና ለምን ይፈልጓታል አለችው። መልስ ሳይሰጥ የማመላለሻ ሹሙ ሰተት ብሎ አዳራሽ ውስጥ ገባ። ክልክል ነው አይግቡ፣ አፍዶቲያ ሳምሶቭና ከሰው ጋር ናት ስትል ገረድየዋ እንዲመለስ ጠራችው። የማመላለሻ ሹሙ ግን ዝም ብሎ ገባ። መጀመሪያ ያለፋቸው 2 ክፍሎች ጨለማ ነበሩ። በሶስተኛው ክፍል ውስጥ ግን ብርሃን ነበር። ወደ ተከፈተው በር ጋር ሄዶ ቆመ። እጅግ በተሽቆጠቆጠው ክፍል ውስጥ ሚኒስኪ በሐሳብ ተውጦ ተቀምጧል። ዱኛም እጅግ የተዋበ ዘመናዊ ልብስ ለብሳ በጎን ተቀምጠው ፈረስ እንደሚጋልቡ የእንግሊዝ ሴቶች በወንበሩ የእጅ መደገፊያ ላይ ተቀምጣለች። ሚኒስኪንም በፍቅር ዓይን እየተመለከተች የተጠቀለለ ጥቁር ጸጉሩን በአልማዝ በተንቆጠቆጠው ጣቷ ተጠመዝዘዋለች። ምስኪን የማመላለሻ ሹም ልጁን እንዲህ ተውባ አይቷት አያውቅ። ሳይወድ በግድ በአድናቆት ዓይን ተመለከታት። ማን ነው ብላ ራሷን ቀና ሳታደርግ ተጣራች። ሽማግሌው ጸጥ ብሎ ቆመ። ዱኛም መልስ ስላላገኘች ቀና ብላ ተመለከተች። በድንጋጤ ጮኻም ምንጣፉ ላይ ወደቀች። ሚኒስኪም ስለደነገጠ ከወደቀችበት ሊያነሳት አፈፍ ብሎ ተነሳ። ነገር ግን ሽማግሌውን የማመላለሻ ሹም በሩ ላይ ቆሞ ባየው ጊዜ ዱኛን ተውና ወደ እርሱ ጋር በቁጣ እየነደደ ሄደ። ምን ትፈልጋለህ አለው ጥርሱን ነክሶ። እንደ ሌባ የምታሳደኝ ለምንድን ነው? ሕይወቴን ለማጥፋት ትፈልጋለህ? ሂዱታ አለው። የካፖርቱን የአንገት ክሳድ በጠንካራ እጆቹ ይዞም ወደ ደረጃው ገፍትሮ አስወጣው። ሽማግሌው ሰውዬ ወደ አረፈበት ቤቱ ተመልሶ ሄደ። የእርሱ ወዳጅ የሆነ ሰው የአቤቱታ ደብዳቤ እንዲጽፍ መከረው። የማመላለሻ ሹሙ ግን ምክሩን ካሰበበት በኋላ እጁን አወዛውዞ ተወው። ነገሩን እንዳለ ጨርሶ ለመተውም ወሰነ። ከ2 ቀን በኋላም ከፒተርስበርግ ተነስቶ ወደ ማመላለሻ ጣቢያው ተመለሰና የጥንት ሥራውን ቀጠለ።
እነሆ ከዱኛ ጋር ተለይቼ ስኖርና ከእርሷም አንዳች ቃል ሳልሰማ 3 ዓመት ሊሆን ነው አለ በንግግሩ መጨረሻ ላይ። በሕይወት ትኑር ወይስ ትሙት እግዚአብሔር ብቻ ነው የሚያውቀው። በሰው ላይ ብዙ ነገር ሊደርስ ይችላል። ወስላታ መንገደኛ ጠልፎ ወስዶ ያስቀመጣትና የከዳት የመጀመሪያዋ ልጃገረድ እሷ አይደለችም። የመጨረሻዋም ልትሆን አትችልም። በፒተርስበርግ ከተማ እንደርሷ ያሉ ብዙ ተላላዎች አሉ። መጀመሪያ ሐርና ከፋይ ለብሰው እንቀባረሩና ኋላ ደግሞ የመንገድ ቆሻሻ ሲጠርጉ ይገኛሉ። ዱኛም ምናልባት እንደዚህ ያለ ስቃይ ደርሶባት ይሆናል ብዬ አንዳንድ ጊዜ ሳስብ ምን ነው ሞታ ተቀብራ ቢሆን የሚል የኃጢአት ምኞት መመኘት ያልቀረም። እነሆ ሽማግሌው ወዳጄ የማመላለሻ ሹሙ የተረከልኝ ታሪክ ይህ ነበር። ሲተርክልኝም ብዙ ጊዜ ባያቋረጠውና ዲሚትሪየቭ በጻፈው ግጥም ውስጥ እንደሚገኘው እንደ ቴሬንቲች እምባውንም በካፖርቱ እጅጌ አበስ እያደረገ ነበር። እምባውን ያፈሰሰው አንደኛው ምክንያት የጠጣው 5 ብርጭቆ አረቂ ሳይሆን አይቀርም። ሆኖም እጅግ አሳዘነኝ፣ ልቤንም ነካው። ከተሰናበትኩት በኋላ የዚህን የማመላለሻ ሹም ሰውዬ ነገር ለመርሳትና ስለ ምስኪኗ ስለ ዱኛ ማሰቤንም ለማቆም ረጅም ጊዜ ወሰደብኝ። ከቅርብ ጊዜ በፊት በዛ መንደር በኩል ሳልፍ ያን የጥንት ወዳጄን አስታወስኩት። በእርሱ አስተዳደር ስር የነበረው ጣቢያ ዛሬ አለመኖሩን ተረዳው። ያ የድሮ የማመላለሻ ሹም አሁንም አለን ብዬ ለማቀርበው ጥያቄ የሚያጠግም መልስ አጣሁ። ያን የጥንቱን ቦታ ለመጎብኘት ስለፈለግኩ ፈረስ ተከራየውና ወደዚያ መንደር ሄድኩ። ጊዜው መጸው ነበር። ሰማዩም በግራጫ ደመና ተሸፍኖ ነበር። ከታጨደው የእህል ሜዳ የሚነፍሰው ቀዝቃዛ ነፋስ እግረ መንገዱን ከዛፎች ላይ ቀይና ቢጫ ቅጠሎች እያረገፈ ያልፋል። ፀሐይ ከመጥለቋ በፊት ወደ መንደሩ ጋር ደረስኩ። ማመላለሻ ሹሙ ቤት ፊት ለፊትም ቆምኩ። አንዲት ወፍራም ሴትዮ ወደ በረንዳ ወጣችና ምስኪኗ ዱኛ ካሁን በፊት የሳመችኝ ቦታ ላይ ላቀረብኩት ጥያቄ መልስ ስትሰጠኝ ማመላለሻ ሹሙ ከሞተ 1 ዓመት እንደሆነውና ቤቱም አሁን የአንድ ጠላ ጠማቂ ሰው ቤት እንደሆነ እርሷም የሰውየው ሚስት እንደሆነች ገለጸችልኝ። በከንቱ ያደረግኩት ጉዞና ያወጣሁት 7 ሩብል ቆጨኝ። ምን ሆኖ ሞተ ብዬ ጠየቅኳት የጠላ ጠማቂውን ሚስት። ስካር ገደለው ጌታዬ ስትል መለሰችልኝ። የት ተቀበረ? ከመንደር ወዲያ ማዶ ከሚስቱ ጎን። ወደ መቃብሩ ቦታ አንድ ሰው መርቶ ሊወስደኝ ይችላልን? እንዴታ አለችና ቫንካ የተባለ ሰው ጠርታ እኒህን ሰውዬ ወደ መቃብሩ ቦታ ወሰዳቸውና የማመላለሻ ሹሙን መቃብር አሳያቸው አለችው። የተቀደደ ልብስ የለበሰ ጸጉረ ቀይና አንድ አይነ ተንኮለኛ ልጅ ሮጦ መጣና ወደ መንደሩ ጫፍ መርቶ ወሰደኝ። የማመላለሻ ሹሙን ታውቀው ነበር ብዬ ጠየቅኩት። እንዴታ አውቀው ነበር እንጂ ፉጨት ያስተማረኝ እሱ ነው። ከመጠጥ ቤት ሲወጣ ነፍሱን ይማረውና ከኋላው እየሮጥ አባባ አባባ ኦቾሎኒ ስጠን እንለው ነበር። እርሱም ያለውን ኦቾሎኒ ሁሉ ይሰጠን ነበር። ሁልጊዜም ከኛ ጋር ይጫወት ነበር። መንገደኞች ስለ እርሱ ይጠይቃሉ አልኩት። በአሁኑ ጊዜ ብዛም መንገደኞች የሉም። ዳኛም እንደሆነ ለሞተ ሰው ቁብ የለውም። ይልቁንስ በዚህ በጋ ወር አንዲት ሴት ወይዘሮ ስለ ሽማግሌ ማመላለሻ ሹም ጠይቃ መቃብሩን ለማየት ሄደች አለኝ። እንዴት ያለች ሴት ወይዘሮ ነበረች ብዬ በመጓጓት ጠየቅኩት። የተዋበች ሴት ወይዘሮ ነበረች አለ ልጁ። የመጣችው በ6 ፈረስ በሚሳብ ሰረገላ ነበር። 3 ልጆችና 1 ሞግዚት፣ አንድ ትንሽ ጥቁር ውሻም ነበራት። ሽማግሌው የማመላለሻ ሹም ሞተዋል ብለው በነገሯትም ጊዜ አለቀሰችና ልጆቿን እንዲህ አለቻቸው፣ መቃብሩ ቦታ ደርሼ እስክመጣ ድረስ ቁጭ ብላችሁ ጠብቁኝ፣ እኔም መቃብሩ ቦታ ልውሰዶት ብዬ ጠየቅኳት። ሴት ወይዘሮዋ ግን መንገዱን እኔው ራሴ አውቀዋለሁ አለች። የባለ 5 ኮፔክ የብር መሐለቅም ሰጠችኝ። እንዴት ያለች ደግ ሴትዮ ነበረች። መቃብሩ ቦታ ደረስን። ቦታው ገላጣና ያልታጠረ የእንጨት መስቀሎች እዚህም እዚያም የተሰኩበትና ከፀሐይ ጨረር ያልተጋረደ ነበር። እንዲህ ያለ የሚያሳዝን የመቃብር ቦታ በሕይወቴ ሙሉ አይቼ አላውቅም። የሽማግሌ ማመላለሻ ሹም መቃብር እነሆ ይሄ ነው አለ
ትንሹ ልጅ አንድ አሸዋ ክምር ላይ ዘሎ ወጣና መቃብሩም ላይ ከመዳብ የተሰራ የጻድቃን ስዕል ያለበት ጥቁር መስቀል ተሰክቶበታል። ሴት ወይዘሮዋ እዚህ ድረስ መታ ነበርን ብዬ ልጁን ጠየቅኩት። አሁን ሲል መለሰልኝ ቫኛ። ከሩቅ መለከታት ነበር። እዚህ ተደፍታ ብዙ ጊዜ ቆየች። ከዚያ በኋላ ወደ መንደሩ ሄደችና አንድ ቄስ ጠርታ ገንዘብ ሰጠችው። ከዚያም ወደ ቤቷ ሄደች። ለኔም የባለ 5 ኮፔክ መሐለቅ ሰጠችኝ። እንዴት ያለች ደግ ሴት ነበረች። እኔም እንደዚሁ ለትንሹ ልጅ የ5 ኮፔክ መሐለቅ ሰጠሁት። ባደረኩት ጉዞና ባወጣሁት 7 ሩብልም አልተጸጸትኩም። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።